በአዲስ አበባ የኢንተርናሽናል ትምህርት ቤት ተማሪዎችን ጨምሮ የስድስተኛና የስምንተኛ የሚኒስትሪ ተፈታኞች አፋን ኦሮሞ እንደሚወስዱ ተገለጸ። በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድን ነው? ዝርዝሩን ይዘናል። በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ተገልጿል። ጤና ይስጥልን አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች መረጃዎችን በዝርዝር እንዳሰሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት ነው የምንጠይቀው። መልካም ቆይታ። በቅድሚያም ዘንድሮ በአዲስ አበባ በሚሰጡ የስድስተኛና የስምንተኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። ቢሮው በአዲስ አበባ ለሚገኙ 11ዱም ክፍለ ከተሞች የትምህርት ጽሕፈት ቤቶች ማሳወቁን ሪፖርተር የተመለከተው ደብዳቤ እንደሚያሳይ ዘግቧል። ደብዳቤው በመንግስት በግልና በዓለም አቀፍ ኢንተርናሽናል አስፈታኝ ትምህርት ቤቶች ተፈጻሚ እንዲሆንና ትምህርት ቤቶቹም ዝግጅት እንዲያደርጉም አሳስቧል ተብሏል። ለስምንተኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጡ በደብዳቤው የተመላከተ ሲሆን የሂሳብ፣ የእንግሊዝኛ፣ የሳይንስና የዜግነት ግብረገብ ትምህርቶችም ይሰጣሉ ተብሏል። የስድስተኛ ክፍል ፈተና በአማርኛ ስርዓት ትምህርት ለሚያስተምሩ ትምህርት ቤቶች አማርኛ እንደ አንደኛ ቋንቋ ሲሰጥ፣ አፋን ኦሮሞ ደግሞ እንደ ሁለተኛ ቋንቋ ይሰጣል። የስድስተኛ ክፍል ፈተናን በአፋን ኦሮሞ ስርዓተ ትምህርት ለሚያስተምሩት ደግሞ አፋን ኦሮሞ እንደ አንደኛ ቋንቋ ሲሰጥ፣ አማርኛ እንደ ሁለተኛ ቋንቋ ይሰጣል። ሌሎች የትምህርት አይነቶች ሂሳብ፣ እንግሊዝኛ፣ አካባቢ ሳይንስና ግብረገብ ተመሳሳይ ናቸው ተብሏል። ደብዳቤውን የፈረሙት የቢሮ ምክትል ኃላፊ አቶ ዲናይል ጫላ በጉዳዩ ላይ ማብራሪያ ተጠይቀው ጉዳዩ የሚመለከተው ሌላ ሰው ነው ብለዋል። የቢሮው የህዝብ ግንኙነት አቶ አበበ ደግሞ ስለ ጉዳዩ ማጣራት ይኖርብኛል በማለት ዝርዝር መግለጫ ከመስጠት ተቆጥበዋል ሲል ሪፖርተር በዘገባው አመላክቷል። በሌላ መረጃ ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መሃል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በሚባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶም ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ፣ እስቲ እንዳባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ መሆኗ ነበር። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበር የመታሰሯ ዜና ከ3 ሳምንታት በፊት ይፋ ሲሆን ብዙዎችን አስገርሞም ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገቡት በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውሎም ነበር። ነገር ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑ ተረጋግጧል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮች መረጋገጡን መሰረት ሚዲያ ዘግቧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የተባለ ሲሆን በዚህ መሰረትም በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረም መረጃዎች ያሳያሉ። ይህም ከበርካታ 100 ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ተገምቷል። ስራው እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር ይገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት መልቀቋ ነው ይላሉ። ገንዘባቸውን የከፈሉ ሰዎች እንዳሉት በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ
ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴን እና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበትም ነበር። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷል የሚሉት ቅሬታ አቅራቢ ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልተዋል። ምንም እንቅስቃሴ ግን የለም። ከቅርብ ወራት ወዲህም ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበር ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጫችን ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎችን ጥያቄ እንዳያነሱ ታደርግ እንደነበር ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበር። ባለስልጣናት የሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጭ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ተናግረዋል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበር መረጃዎች ያሳያሉ። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ ነበር። እንደዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን መሰረት ሚዲያ አስታውቋል። በሌላ መረጃ ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር የነዳጅና ኢነርጂ ባለስልጣን ገልጿል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን፣ ነገር ግን ይህ መረጃ ሐሰተኛ መሆኑን ገልጸዋል። ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው መሆኑን ተናግረዋል። በሐሰተኛ መረጃ የተነሳም ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለአግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉም አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን፣ ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፍጠሩን ገልጸዋል። የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዋና ዳይሬክተሩ ኩባንያዎች ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የመዋል እሳቤ እንዳይፈጥርባቸው በድጋሚ አሳስበዋል። ባለስልጣኑ የተለያዩ ስርዓቶችን በመከተል ጥብቅ የሆነ ክትትል እያደረገ እንደሚገኝ፣ በዚህ ውስጥ ህገወጥ ተግባር ላይ የተሰማሩ እየተገኙና ቁጥጥር እየተደረገባቸው መሆኑንና የተላለፈባቸውን ውሳኔ ወደፊት እንደሚያሳውቁም ጠቁመዋል። ጥቅምት 27 ቀን 2018 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ አስተዳደር የነዳጅ ምርቶች ላይ ቅሸባ እየተፈጸመበት የሚገኝ ስፍራ ላይ በብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ከፌዴራልና ከክልሉ ፖሊስ ጋር በመሆን በተደረገ የክትትል ስራ 10 አጥፊዎች በቁጥጥር ስር መዋላቸው መገለጹ ይታወሳል። በሌላ መረጃ የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነርና ቤተሰቦቻቸው በተከሰሱባቸው ከባድ የሙስና ወንጀሎች ጥፋተኛ ሆነው በመገኘታቸው እስር ተፈረደባቸው። አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በቀረበባቸው የወንጀል ክስ ጥፋተኛ ሆነው በመገኘታቸው ረቡዕ ታህሳስ 1 ቀን 2018 ዓ.ም የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50,000 ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም የአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወራት እስራትና 3,000 ብር የገንዘብ መቀጮ እንዲቀጡ ሲወስን ልጃቸው ወይዘሮ ሚልኬሳ ምትኩ 5 ዓመት እስራትና 3,000 ብር የገንዘብ ቅጣት ተጥሎባታል።
የኢትዮጵያ መንግስት የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር የነበሩት አቶ ምትኩ ካሳ ከሙስና ጋር በተያያዘ ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉት ሐምሌ 6 2014 ዓ.ም ነበር። በወቅቱ በፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አቶ ምትኩ ለእስር የበቁት ኤልሻዳይ ከተባለ አገር በቀል የበጎ አድራጎት ተቋም ጋር ተባብረው ፈጽመውታል በተባለ የሙስና ወንጀል ተጠርጥረው መሆኑን ተገልጾ ነበር። አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ከተባለ የበጎ አድራጎት ድርጅት ጋር በመመሳጠር በተለያዩ ቦታዎች ላይ የሌሉ ተፈናቃዮች እንዳሉ በማስመሰል ለሚያቀርበው ጥያቄ የተለያዩ የእርዳታ አቅርቦቶችን እንዲሰጥ አድርገዋል የሚል ክስ ቀርቦባቸዋል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን በመግለጽ በወቅቱ ክስ መስርቶም ነበር። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስክንገናኝ ጤና ይስጥልን።